ጠቅላይ ሚኒስትር አብይ አህመድ በነቀምት ከተማ የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታን አስጀምረዋል። በወለጋ አካባቢ የነበረው የሰላምና ጸጥታ ችግር ተፈቶ ስለ ልማት መወራት መጀመሩ እንዳስደሰታቸው ጠቅላይ ሚኒስትሩ ገልጸዋል። ኢፍቲሃራ ቢፍቱን ሆኢቱ ሃራ አርጆምኒ ዋቀዮኑ ባየቴ አዲስ ብርሃን፣ አዲስ የፀሐይ ብርሃን የእግዚአብሔር ልግስና በስቶልን ህዝባችን ከችግርና ከስቃይ እንዲሁም ከለቅሶ ወጥቶ ስለ ሰላም መወያየት በመቻሉ እየተሰማኝን ትልቅ ደስታ ልገልጽላችሁ ፈልጋለሁ። ከዓመታት በፊት ወለጋ የመጣን ጊዜ እንደምታስታውሱት ውይይታችን የተለያዩ ችግሮች ነበሩ። ከዛም ግን ትኩረታችን ልማት ላይ መሆን እንዳለበት ተወያይተናል። አሁን በአጠቃላይ በወለጋና በተለይም በነቀምት ከተማ የተመለከትኩት የፈጣሪ ልግስናና እርዳታ እንዲሁም የማይሳነው መሆኑን ነው። በወለጋ አካባቢ ያለው የልማት ጅምር ትልቅ ተስፋ የሚሰጥ መሆኑን የገለጹት ጠቅላይ ሚኒስትሩ አሁን ያለውን ጅምር ማጎልበት ከተቻለ የወለጋ አካባቢ ከራሱ አልፎ ለሌሎች የሀገራችን ክፍሎችም ሆነ ለውጭ ሀገራት መለገስ የሚያስችል አቅም እንዳለው ገልጸዋል። በነቀምት ከተማ የሚገነባው የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪም በዚህ ረገድ ጠቀሜታው ከፍተኛ መሆኑን የተናገሩት ወርሻን ኩን አከ ኢትዮጵያት እንደ ኢትዮጵያ ምግብን ከሚያቀነባብሩ ፋብሪካዎች ዛሬ አስጀመርነውን የሚያክል የለም። ትልቅ ፋብሪካ ነው። የኦሮሚያ ክልል መንግስት ለዚህ ፋብሪካ ግንባታ ከ30 ቢሊዮን ብር በላይ ወጪ ያደርጋል። ወለጋ አካባቢ በበቆሎ ምርት የታወቀ ነው። ይህን ምርት እንዳለ እንዲሁ ወደ ገበያ ከማቅረብ እዚህ ካቀነባበርነው ልጆቻችን ስራ ያገኛሉ፣ አርሶ አደሮቻችን በጥሩ ዋጋ ይሸጣሉ፣ ሌሎች በርካታ የሥራ ዕድሎችንም ይፈጥራሉ። በዚህም ደግሞ ነቀምት ከተማ የተለያዩ አገልግሎቶችን በማቅረብ ተጠቃሚ ትሆናለች። ፈጣሪ የሰጠንን ጸጋ ጠንክረን በመስራት በአግባቡ መጠቀም እንደሚገባ ያነሱት ጠቅላይ ሚኒስትር አብይ አህመድ መንግስት የዜጎችን ኑሮ ደረጃ ለማሻሻል ግልጽ ራዕይ ማስቀመጡን አብራርተዋል። ሁሉንም የኢትዮጵያ አካባቢ ባለው ጸጋ መሰረት ለማልማት የመደመር መንግስት እየሰራ መሆኑንም ገልጸዋል። ነቀምቴት ጀልቀበሙፍ ጀለጋፈ ጀደም ነሞን ቶኮ ማሊ ኦሮሚያ ዱዋዳ ወለገ ዱዋዳ ጀቹን ይመሉ በነቀምት የዚህ ፋብሪካ ግንባታ ሲጀመር ለምን ኦሮሚያ ብቻ ብለው አንዳንድ ሰዎች ሐሳብ ሊያነሱ ይችላሉ። ግን እዚህ ፋብሪካውን የምንገነባው የበቆሎ፣ የሻይ፣ የቡና ምርቶች ስላሉ ነው። ሌሎችም የኢትዮጵያ አካባቢዎችን ያላቸውን ጸጋ በመለየት ልማቶችን የምናከናውን ይሆናል። በዚህ መሰረት የት አካባቢ ምን ይሰራ የሚለውን በመለየት ይህንን በመደመር ከድህነት ልንወጣ የምንችለው የመደመር መንግስት ኦሮሚያንም፣ ሶማሌንም፣ አፋርንም አማራንም ሲዳማ ክልልንም ይቀይራል። የሃይማኖት አባቶችና የሀገር ሽማግሌዎች ሰላም እንዲጸናና ልማቱ እንዲጠናከር የድርሻቸውን እንዲወጡም ጠቅላይ ሚኒስትሩ ጠይቀዋል። አሁን የተጀመረውን ልማት አጠናክሮ ማስቀጠል እንደሚገባም ነው ያሳሰቡት። ጀልቀቢን ከኝን ገመቺሳ ኢሳፍ እንገልቴፈና ገሩሞ ገመኔ ረፍዎቴ ጅምራችን ያስደስታል። ለዚህ ምስጋና እናቀርባለን። ነገር ግን ደግሞ በዚህ ተደስተን የምንቆም ከሆነ ወደ ትናንቱ ነው የምንመለሰው። ይህ ጅምር ስራ መጠናከር አለበት። ከ4 እና ከ5 ወራት በኋላ ተመልሼ እመጣለሁ። የዛኔ ሌሎች ልማቶችን የምንጀምረው። ለዚህ ደግሞ ከህዝባችን ጋር በጋራ የምንሰራ ይሆናል። ትምህርት ህዝብን ከድህነት ለማውጣት ትልቅ መሳሪያ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የወለጋ ህዝብ እንደ ኃይሌ ፊዳ፣ ኦኒስሞስ ነሲብ፣ ጉዲና ቱምሳና ሳሌ ደጋጎ እንዲሁም በርካታ ለሀገር ያበረከቱ ምሁራንን ማፍራቱን በመልእክታቸው ገልጸዋል። የአካባቢው ህዝብ ልጆቹን ለማስተማር ያለውን ጽኑ ፍላጎት አጠናክሮ እንዲቀጥልም ያስገነዘቡት